ፈልገሽ ነው ኤፍራታ እኔ አንቺ ጣላት አይደለም አንቺን መቼም ቢሆን ልጎዳሽ አልችልም እሺ እባክሽዋን በሩን ክፈችው እኔ በጣም ችግር አለብኝ አንቺ ደግሞ ተጨማሪ ችግር አትሆኝብኝ ቆይ ያፊት ምን ብሎ ነው ያስፈራራሽ ማለት አንቺ እንዴት ልታውቂቻለሽ አንቺ ያፊት ሰው ነሽ አይደል ኤፍራታ እባክሽን ድምፅሽን ቀንሽ እኔ እዚህ የገባሁት ተደብቄ ነው ገነት ቤዛን ያገኘ ሰው በሙሉ አንቺ እንዲያገኛት ፈልገው አሁን ከየችን ጎትታ ነው የምታስወጣኝ ንገሪኝ ከኔ ምንድነው የምትፈልጊው አንቺን መርዳት ብቻ ነው የምፈልገው ኤፉ ያፊት ቤዛን ሊያስፈታት እያሰበ ነው ይሄ ደግሞ ላንቺ ተጨማሪ ራስ ምታት ነው ቤዛ ልትፈቱልት አቤት ካላስቸገርኩሽ ቤዛ ጋር ልትወጪኝ ትችያለሽ እሺ ወስድሻለሁ ግን ዛሬ በጣም ብዙ ስራ ያለብኝ ይመስለኛል ከፈለሽ ግን ደግሞ ሄዋ እንድትወስድሽ ላደርግሽ እችላለሁ ማንንም ይወሰደኝ እኔ መሄድ ነው የምፈልገው ሲ መጀመሪያ ግን ወንድምሽ የምታስፈቅድልሽ ነበር ነይ አንቺ እኮ የለሽ ችግር የለውም እንዴት ናችሁ ሰላም ናችሁ ቤዛ መጣለች ሰላም በሏት አመሰግናለሁ ኤርፖ ለእናንተ ብለን አስፈትተናል ትሄዳለሽ ደህና ነን ኤፉስ ቃልዬ ልጄ ሴት ነሽ ልኝ አባዬ አለሁልህ ደህና ነህ ጠፋብኝ እናቴ ዘነሚና ዘነብ መቼ ተፈታሽ አይለ ላይፍ ተብሎ በጣም ምርጥ ልጅ ናት ቃልዬ ያው ቤዛ ናት አስቸጋሪዋ መዝሙር ጋር ብዙ እንዳችሁ ያው ቤት ከፍታለች በርግጥ ወይ የኔ ፍቅር ቤት እያሉሽ ነው ማለት አዎ አባዬ አውቄሃለሁ እኮ አባ ደግሞ በጣም ናፍቀኛል እንደውልልሃለሁ ለላይፍ ነው የተፈታሁት ሰላም ሰላም እንዴት ናችሁልኝ ውድ የሐረግ ድራማ ቤተሰቦች ደህና ናችሁ ወይ እኔ በጣም ደህና ነኝ እግዚአብሔር ይመስገን እንግዲህ ሐረግ ድራማ በጣም በሚያስገርም ሁኔታ ማለት ነው የኤፍራታና የናታን ፍቅር ያኔ አሁን ላይ በጣም ነው የሚያናድደው ማለት ከብዙ ነገር ፈተና በኋላ አብሮ ሆኖ ስንል በጣም እኔ እንጃ አላቅም ግን ብቻ ትንሽ ያናድዳል የድራማው ሁኔታ ማለት ነው ለምን እነዚህ ልጆች አብረው እንዳይሆኑ ምንድነው እንደዚህ እንቅፋት የሚበዛባቸውና ናታን በጣም ልቡ ተሰብሯል ኤፍራታ እንደማትፈልገው እንደውም የሱ ፍቅር እንደወጣላት ነግራው በጣም በቃ የመጨረሻ ልቡ ስብር ነው ያለውና ምንድነው በቃ ያደረገው ነገር የሷ ደስታዬ ነው በቃ ሰው ለሚወዱት ሰው የሆነ የምንወደውን ሰው እኛ ጋር ሲሆን አይደለም የምንወደው ወይም ደግሞ አብሮን ሲሆን ሳይሆን ባለበት ምርጫውን ስናከብርለት ነው ባለበት ደስተኛ ሲሆን ስናየው እና ምርጫውን ማክበርም ለካ ፍቅር ነው እናንተ ብዙ ሰው ግን ፍቅር የሚለው አብሮት ለሚኖረው ሰውና ለራሱ ለዛ ለአብሮት ያለው ሰው ለሱ ዋጋ ሲከፍልለት ነውና ናታን ግን እሱን አይደለም ያደረገው ፍቅር ወጥቶልኛል አልፈልግም ሌላ ሰው ፍቅር ያለው ስትለው ልቡ እኮ በጣም ቆስሏል በቃ ማለት ፍቅር አይደለ በጣም ይወዳታልና በቃ ለደስታዋ ነው ዋጋ የከፈለው በቃ ደስታሽ ደስታዬ ነው አላት እና በጣም እኔ እውነት ልንገራችሁ ይሄ እሱ ያን ሰውዬ እንደዛ ባይገል የገደል አስመስለው ያፌት መረጃ ባይዝና ወደፊት ይቅርታ ሊያደርግላት የሚችለው በዛ ነው በጣም ነው ልቦ የተሰበረው የናታን በፍጹም ለይቅርታ ከዚህ በኋላ ለይቅርታ ራሱ ቦታ የለውም ለሷ በቃ ጨርሷል ውስጡ ላይ በቃ እሷን ውስጡ ላይ ብሏታን በቃ ኢየሱስ እንዳልሆነች ለራሷ አሳምኖ በጣም ልቡ ስብርብር ነው ያለው እና ያው በኋላ ላይ ያለው ነገር ሲያይ ነው ይቅርታ ሊያደርግላት የሚችለው እንጂ በንግግሯ በጣም ነው
በቃ ሙትት ውስጡ ላይ ቀብሯታን እሷ ነው የመጨረሻ ማለት ነውና በጣም ነው የሚያናድደው በምትወዱት ሰው እንደዚህ መባል ባልጠበቃችሁት ሰዓት ያሳዝናል ግን ደግሞ እሷ ለሱ ብላ ነው እንግዲህ በነገራችን ላይ የሷም ጥፋት ምንድነው አሁን እዚህ ጋር መንገር ትችል ነበር ያለውን ነገር ማለት ያ ነገር ያፌትን ነው የሚያስጠይቀው ገብቷቸዋል መረጃ ያለው ያፌት ብቻ ነው ቪዲዮ ቀርጾ ሰው ሲገል ስራዬ ብሎ ቁጭ አድርጎ ቪዲዮ የቀረጸው እሱ ነውና ተጠያቂ የሚሆነው በህግ ያ ሰው ነው ማለት ነው ገብቷቸዋል አይደለ ምንም ማንም ይሁን ምንም ያን ነገር የቀረጸው ሰው ስራዬ ብሎ ቁጭ ብሎ ስለሆነ ተጠያቂው ያፌት ነበር ቢያገናዝቡ ማለት ነውና ነገሩን ነግረው አብረው ቢጋፈጡት ደስ ይላይ ነበር እሱን እንደዛ አድርጋው ወደ ኋላ አድርጋ እሱን ያን ሰውዬ ለማግባትና እሱን ለማዳን እንደዛ ከምታረግ ነግራው አብረው ቢጋፈጡት ነገሩን የተሻለ ይመስለኛል እናንተ ምን ታስባላችሁ የኔ ቤተሰቦች እስኪ ሐሳባችሁን ኮሜንት ላይ አስቀምጡልኝ ግን ልክ ናት ወይ ለራሷ ይዛው ለሱ ዋጋ ከምትከፍል ለምን ነግራው አብረው ነገሩን አይጋፈጡትም በዛ ላይ ናታንም ብዙ ተጠያቂ ያደርገውም ይሄ ነገር አንደኛ ያለበት ሁኔታ ልክ አይደለም ያኔ ጤናማ እንዳልሆነ ያስተዋውቃን እዛ ላይ ማለት ነው ሲቀጥል ስራዬ ተብሎ ቪዲዮ ተቀርጾ ማን ቪዲዮ እንደቀረጸው ይታወቃልና ራሱን ነበር ተጠያቂ የሚያደርገውና እንግዲህ ሬሳው አልተገኘም ይዛ ሰው አይደለ ያ ሰው እንደሞተ ሬሳው አልተገኘም ብዙ ነገሮች ተጠያቂ የሚያደርገው ያፌትን ነው ቢያገናዝቡ እሷ ቶሎ ብላይን ውሳኔ ከምትወስን ማለት ነውና በጣም ነው የሚያስጠላው ያፌት እንደፎከረው እንግዲህ ኤፍራታን በእጁ ሊያስገባት ነው ማለት ነው ግን ምናልባት የቤዛ ጓደኛ ከረዳቻት በያስባለሁኝ እሷ ከረዳቻት ምናልባት ምክንያቱም እሷ አሁን ላይ ፖሊስ መሆኗን ነግራታለች ስለዚህ ትረዳታለች ያለውን ችግር ከነገረቻት ትረዳታለች ብዬ ተስፋ አደርጋለሁኝ ነገሩን እሷ ፖሊስ ስለሆነች ነገሩን ከደረሰችበትና ካወቀችው ትረዳታለች እሷም ደግሞ ከያፌትን እሱን ከማግባት ትድናለች ብቻ እንትኑ ሐሳቡ ሁሉ ህልም ሆኖበት የሚቀር ይመስለኛል ያፌት የሚሳካለት አይመስለኝም ቤዛንም እንግዲህ ያስፈታታን ማለት ነው ቤዛም ትወጣለች ናታንም ደግሞ ለሷ በቀላሉ ይቅርታ ያደርግላትም ግን ያለውን ነገር ካወቀ በኋላ ነው ይቅርታን ያደርግላት የሚችለውና አሁን ላይ ግን ቤዛ ስትፈታ ናታን ከቤዛ ጋር ነው የሚሆነው አይፈታትም ቤዛንም ሲጀመርም ማለት ነው ምክንያቱም ነግራዋለች ቀድማ እሷ እንደማትፈልገውና ሌላ ሰው እንደወደደች ስለነገረችው በጣም ልቡ ተሰብሯልና ኢቭን አሁን ላይ ያፌትን እንኳን ባትሄድ ያፌት ጋር እንኳን ባትሄድ ናታን ጋር መሆን አትችልም ናታን በጣም ነው ታውቃላችሁ አንዳንዴ ግን በቃ ምንም እንትንም ማትሉት ማትናገሩት ዝም የምትሉበት ነገር የለም ዝም ነው ያለው ዝም በቃ እና ውስጡ ረድብን ብሎ ግን ከላይ ይስቃል እና በጣም ከባድ ነው የኤፍራታ ያደረገችው ነገር እኔም ብዙ አልተመቸኝም ነገሩን መጋፈጥ ይችሉ ነበር አብረው ከናታን ይልቅ ተጠያቂ የሚያደርገው ያፌትን ስለሆነ ይሄ ነገር ማለት ነውና እንግዲህ ችግሮች እነሱ ቤት አይጠፉም በተለይ የኤፍራታ ችግር እናቷን ለማወቅ እንግዲህ ጫፍ ላይ ደርሳ ያለውን ነገር ነግራት ነበር ጽዮን ነገር ነው ወዲያው ረሳችሁ የነገረቻትን ነገር ወዲያው ነበር የረሳችሁ ምን እንደነገረቻት አታውቅም ኤፍራታ ደግሞ በዚህ ጥርጣሬ ውስጥ እንዳለች ሌሎች ነገሮች ተፈጠሩ ማለት ነውና ነገሮች እሷ ላይ በጣም እየተደራረቡ መጥተዋል በጣም ነው የምታሳዝነው እኔ መጨረሻው የዚህ ድራማ በጣም ያፌት ያው መጨረሻው እስር ቤት እንደሆነ ይታወቃል ግን በጣም እንትን ይያለ ነው ማለት እነሱ እሱን ለፍርድ ማቅረብ ይችሉ ነበር ብዙ መረጃ ነበራቸው ለምን ችላ እንዳሉት በእርግጥ እሷ እዛ ጋር ሴቶቹን የትን ምን እንደሚያደርጋቸው ከስር መሰረቱ ማን እንደሆነ የዚህ ሐሳብ አመንጭ ዋናውን ማወቅ ስለምትፈልግ ነውና ለህግ መሱ ሁሉ ለህግ ለማቅረብ ስለፈለገች ይመስለኛል ግን እስከዛው ግን እሷና ናታን ተጎዱ ማለት ነው እና የናታን ልብ በጣም ተጎድቷል እንዴት ልቡ እንደሚጠገን ራሱ አላቅም ተስፋ ቁርጥ ነው ያለው በቃና የውሸት ይስቅ ነበር በቃ ጠንካራ ሰው ለመሆን እየሞከረ ነውና ኤፍራታ ያደረገችው ነገር ነው በበኩል ያለስማማበት መጋፈጥ ይችሉ ነበር አብረው ነግራው ያለውን ነገር አብረው ቢቆሙ መልካም ነበር እሷ ግን አማራጭ አደረገችው እሱ ልታገባው ነው ማለት ነው በድጋሚ እንግዲህ የነሱ ድጋሚ ፍቅራቸው ችግር ገጥሞታል ማለት ነውና በጣም ነው የሚያሳዝነው በዛም ደግሞ ቤዛ በጣም ደስ ብሏታል እሷን እሱ ሊያገባት ስለሆነ በጣም ደስ ብሏታል ከዚህ ሁሉ ነገር ጀርባ ግን ጽዮን አሁን ላይ ናታን በነገራችን ላይ የናታን ቤት የተወሰደበት በኤፍራታ ምክንያት አይደለም ቤተሰቦቻቸው በሰሩ ስህተት ነው እሱ ግን ልክ እሷ በእሷ ምክንያት እንዳትመለሰው አድርጎ ነግሯት እንግዲህ የተፈጠረውን አይታችኋልና
ሁሉ ጊዜም ለኤፍራታ ችግር አትፍጠር ናታን አንተ ነህ የችግሮቿ ሁሉ ምንጭ አንተ ነህ እና በተቻለ አቅም እንዴት እንደምትክሳት ራሱ እኔ አላቅምና ኤፍራታ እንግዲህ ፈጣሪ ይርዳሽ ፖሊሷ ተረዳታለች ብዬ ተስፋ ሂዋን ተረዳታለች ብዬ ተስፋ አደርጋለሁኝ ያለውን ነገር ከነገረቻት ማለት ነው የኔ ወዶች ይሄን ቪዲዮ ስትጀምሩ ደግሞ በላይክ ጀምሩ ሐሳባችሁን ኮሜንት ላይ አስቀምጡልኝ ወዳችኋለሁ መልካም ጊዜ መልካም ቀን ባይ ባይ